አብዛኛው ተማሪ የሚያጠናው ለማለፍ ነው። ለዛ ነው አራተኛው ልማድ የአጭር ጊዜ አስተሳሰብ። ብዙዎቹ እዚህ ያሉት ለመገንባት አይደለም። የብዙዎቹ ሚሽን የተሰጠውን ስራ መጨረስ ነው፣ ፈተናውን ማለፍ ነው፣ ውጤት ማምጣት ነው። ይሄ ነገር ለወደፊት ህይወቴ ምን አይነት ተጽዕኖ ወይም ሊቨሬጅ ይኖረዋል ብሎ የሚጠይቅ ጥቂት ነው። የአጭር ጊዜ አስተሳሰብ በትምህርት ሲስተሙ ላይ ይሸለማል። ሸምድድ፣ እለፍ፣ እርሳው። ነገር ግን እይታክ ሲያጥር ስብናክ ይደክማል። ለሚቀጥለው ፈተና ብቻ የምትጨነቅ ከሆነ ስልታዊ አስተሳሰብ ወይም ስትራቴጂክ ቲንኪንግ አታዳብሩም። እነዚህ ነገሮች ጭራሽ አታደርጉም። ማርኬቱን አታጥኑም። እየቆዩ የሚያድጉ ስኪሎችን አትለዩም። ቲዮሪውን ከኢኮኖሚው እውነታው ጋር አታገናኙም። ሁኔታዎች የሚያሽከረክሩ ትሆናለህ። በጣም ሪያክቲቭ ትሆናለህ። እያንዳንዱ ሴሜስተር የተነጠለ ይመስላል። እያንዳንዱ ትምህርት የራሱ ጉዳይ ይመስላል። የረጅም ጊዜ አስተሳሰብ ትዕግስትን ይጠይቃል። እነዚህን ጥያቄዎች እርግጠኛ ነኝ ብዙ ወጣቶች ራሳቸውን እየጠየቁ አይደለም። በዚህ ልማድ ከቀጠልኩ ከ5 ዓመት በኋላ ምን ሆናለሁ ብለው ራሳቸውን አይጠይቁም። በ2030 ዋጋ የሚኖረው ክህሎት የተኛው ነው። የረጅም ጊዜ እቅድ ከሌለክ ልፋት ይበታተናል። ጠንክረህ ትሰራለህ፣ ግን በተለይ አቅጣጫ። በየቦታው ማሯሯጥ ስራ የሰራ ይመስላል፣ ግን ውጤቱ አይደመርም። ድርጊቶች ቀጣይነት ሲያጡ ዲሲፕሊን ይደክማል። ከሚቀጥለው ፈተና በላይ ማሰብ የማይችል ወንድ ከሚቀጥለው ሴሜስተር በላይ መገንባት አይችልም።